እግዚአብሔር የሚወደው ከምናደርግለት ድርጊት ይልቅ ልባችን ለሱ መገዛቱን እግዚአብሔር አምላክ የሚታዘዙለትን ሰዎች ይወዳልና። ብዙዎቻችሁ ስለምታውቁ ዘፍጥረት ምዕራፍ 22ን ይዤላችሁ ልሂድ። እግዚአብሔርን መታዘዝ ቀላል ነገር አይደለም። እግዚአብሔርን መታዘዝ ትንሽዬ ነገር አይደለም። እግዚአብሔርን መታዘዝ የሚችለው እግዚአብሔርን የተረዳ ሰው ብቻ ነው። እግዚአብሔርን በትክክሉ ያመነ ሰው ብቻ ነው። እግዚአብሔርን በትክክሉ የሚፈልገው ሰው ብቻ ነው። አብርሃም እንደምታውቁት መጀመሪያውም ዘፍጥረት ምዕራፍ 12 ላይ እግዚአብሔርን ታዞ የወጣ ነው። ምናልባት የመጀመሪያው መታዘዝ የአብርሃም ትንሽዬ ነው ልንል እንችላለን። ምክንያቱም የመጀመሪያው መታዘዝ ከሐዋሳ ወደ አዲስ አበባ፣ ከሐዋሳ ወደ አሜሪካ ሊሆን ይችላል። ከሆነ ቦታ ወደ ሆነ ቦታ መንቀሳቀስ ሊሆን ይችላል። ግን ሁለተኛው ለእግዚአብሔር ለመታዘዝ የቆረጠበት የአብርሃም መታዘዝ እግዚአብሔር እየባረከ እንዲባርከው አድርጎታልና እግዚአብሔር አምላክ በትውልድ ሁሉ መካከል አባት ለትውልድ እንዲሆነው አድርጎታልና በደንብ እንድትሰሙኝና እንድታውቁ ፈልጋለሁ። እግዚአብሔር የሚወደው ከምናደርግለት ድርጊት ይልቅ ልባችን ለሱ መገዛቱን ነው። ልባችን ለሱ መታዘዙን ነው። ይስሐቅን የሚያክል አንድ ልጅ ለአንድ አባት እችኛውን ልበላችሁ፣ ለአንድ አባት ወይንም ለአንድ እናት አለኝ ብላ የምትከረው ነገር ካላት ከልጇ የሚበልጥ ነገር የለም።